አሜሪካ ለጤና መርሃ ግብር በሚል ለኢትዮጵያ ለመስጠት የፈረመችው 1.4 ቢሊዮን ዶላር እውነት ለጤናው ዘርፍ ብቻ ነው ወይንስ የኢትዮጵያ መንግስት ወታደሮችን ለጋዛ ዓለም አቀፍ የሰላም ማስከበር ተልዕኮ እንዲያዋጣ የተከፈለ ቀብድ ነው የሚለው መነጋገሪያ ሆኗል። ወደብ አስመላሹ ፓስተር ሄኖክ ግርማ በሰላሌ ነዋሪዎች ላይ አስነዋሪ ንግግርን አድርጎ እስካሁን በሕግ ተጠያቂ እንዳልሆነ ታወቀ። ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ተናገሩ። ከዚህ በተቃራኒ ግን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በሰሜናዊ ምዕራብ ትግራይ ሕጻጽ ጊዜያዊ መጠለያ ጣቢያ ለተፈናቃዮች የሚቀርበው የምግብ እርዳታ አልተቋረጠም ሲል ዛሬ መግለጫ አውጥቷል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። ከኛ ጋር ስትቆዩ በእነዚህ ጉዳዮች ላይ ጠለቅ ያሉ ዘገባዎችን ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። አሜሪካ ለጤናው መርሃ ግብር በሚል ለኢትዮጵያ ለመስጠት የፈረመችው 1.4 ቢሊዮን ዶላር እውነት ለጤናው ዘርፍ ብቻ ነው ወይንስ የኢትዮጵያ መንግስት ወታደሮችን ለጋዛ የዓለም አቀፍ የሰላም ማስከበር ተልዕኮ እንዲያዋጣ የተከፈለ ቀብድ ነው የሚለው መነጋገሪያ ሆኗል። አሜሪካ ከኢትዮጵያ ጋር የተፈራረመችው ከሳምንታት በፊት ከኬንያ ጋር ከተፈራረመችው ጋር የይዘት መመሳሰል ያለው መሆኑም ነገሩን ትኩረት እንዲስብ አድርጎታል። መጀመሪያ የኢትዮጵያን እንመልከት። አሜሪካ ለኢትዮጵያ የጤና ዘርፍ የሚውል 1.4 ቢሊዮን ዶላር የገንዘብ ድጋፍ ለማድረግ ነው የፈረመችው። በዋናነትም የወባ፣ የኤችአይቪ እና የቲቪ በሽታዎችን ለመከላከል እንዲሁም የእናቶችና የህፃናት ጤናን ለመጠበቅ ይውላል በሚል ነው ገንዘቡ የተሰጠው። የጤና ድጋፉም በቀጣይ 5 ዓመታት የሚተገበር ነው። ስምምነቱን በኢትዮጵያ በኩል የገንዘብ ሚኒስትር አህመድ ሽዴ፣ የጤና ሚኒስትሯ ዶክተር መቅደስ ዳባ፣ በአሜሪካ በኩል ደግሞ አምባሳደር አርቪን ማሲንጋ ናቸው የተፈራረሙት። ታዲያ ይህን ተመሳሳይ ይዘት ያለውን ስምምነት ከሳምንታት በፊት ራሷ አሜሪካ ከኬንያ ጋር ፈርመዋለች። አሜሪካ ለኬንያ ለመስጠት የፈረመችው ግን 2.5 ቢሊዮን ዶላር ነው። ከገንዘቡ መጠን ውጭ ግን የስምምነቶቹ ይዘት ተመሳሳይ ናቸው። በሁለቱም ሀገራት አሜሪካ ለጤናው ዘርፍ ቢሊዮን ዶላሮችን ለመስጠት ስትፈርም ስምምነቶቹ በተመሳሳይ አገላለጽ ታሪካዊ ተብለው ሲሞካሹም ነበር። ሆኖም አሜሪካ ለኬንያ የጤና ዘርፍ ድጋፉን ስትሰጥ ኬንያዊ ሲያነሱ የነበረው ጥያቄ ግን ኢትዮጵያ ውስጥ አልተነሳም። ስምምነቱን ተከትሎ በኬንያውያን ዘንድ የግልጽነት ጥያቄዎችና ጥርጣሬዎች ተነስተዋል። ስምምነቱ በሁለቱ መንግስታት መካከል ሚስጥራዊነት ያላቸውን የህሙማን መረጃን ጨምሮ ወሳኝ የመረጃ ስብስቦችን አሜሪካ በቀላሉ ማግኘት እንድትችል ያደርጋታል በሚል የኬንያ መገናኛ ብዙሃንና ህዝብ የዊሊያም ሩቶን መንግስት ሲያብጠለጥል ነበር። ኬንያውያን የስምምነት ዩናይትድ ስቴትስ እንደ የኤችአይቪ፣ የቲቪ ህክምና ታሪክና የኬንያውያንን የክትባት መረጃዎችን የመሳሰሉ የግል የህክምና መረጃዎችን እንድታገኝ ያደርጋታል በሚል ስጋት ሙሉ የስምምነቱ ይዘት እንዲገለጽ ሲጠይቁም ተደምጠዋል። አሜሪካ አሁንም ከኢትዮጵያ ጋር የገባችው ስምምነት ከኬንያ ጋር ተመሳሳይ ይዘት ያለው ቢሆንም ኬንያውያን ያነሱት ቅሬታ ግን ኢትዮጵያ አልተነሳም። ከዜጎች መረጃ ባለፈ ግን አሜሪካ ለኢትዮጵያ ካደረገችው የ1.4 ቢሊዮን ዶላር ጀርባ ሌላም ፖለቲካዊ ዓላማ አለ የሚሉም አሉ። ታዛቢዎች ይህን ጥርጣሬያቸውን የሚያሰሙት ከፕሬዝዳንት ዶናልድ ትራምፕ የአመራር ዘይቤ በመነሳት ነው። ትራምፕ በባህሪያቸው እጅ በእጅ ፍቅር እንዲደረጅ እንጂ ሌላ መርህን አይከተሉም። አሜሪካ ለኢትዮጵያ 1.4 ቢሊዮን ዶላርን እሰጣለሁ ያለችው የኢትዮጵያ ጦር በጋዛ ዓለም አቀፍ የሰላም ማስከበር ተልዕኮ ውስጥ ይሳተፍ ብላ መጠየቋ ከተሰማ ከሳምንት በኋላ ነው። ይህንንም የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጠቅላይ ሚኒስትር አብይ አህመድን በስልክ እንደጠየቋቸው ታይምስ ኦፍ እስራኤል ዘግቦታል። ታዲያ ይሄው ገንዘብ ለኢትዮጵያ ምላሽ በቀብድነት የቀረበ ነው የሚሉ ጠንካራ ጥርጣሬዎች እየተነሱ ነው። ይህም ቢሆን ከኬንያ ጋር ተመሳሳይነት አለው። ኬንያ ከአሜሪካ የ2.5 ቢሊዮን ዶላር የጤና ዘርፍ እርዳታን አገኘች የተባለው በሄይቲ ወንበዴዎችን ለማስወገድ በሚደረገው ዘመቻ ወታደር እንደምታዋጣ ከታወቀ በኋላ ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከኬንያ ጋር የጤና እርዳታ ስምምነት ላይ ኬንያ በሄይቲ ያሉ የወሮበላ ቡድኖችን ለመዋጋት በተባበሩት መንግስታት ድርጅት የሚደገፈውን ተልዕኮ በመምራትና ተሳታፊዎችን በማዋጣት ረገድ ላላት ሚና ምስጋናቸውን ሲያቀርቡ ተሰምተው ነበር። የማርኮ ሩቢዮ ይህ ንግግር በወቅቱ ከነበረው የጤና ዘርፍ ስምምነት ጋር ምንም የሚያገናኘው አለመሆኑ አሜሪካ በጤና ስም የሰጠችው ገንዘብ ኬንያ ወታደር ወደ ሄይቲ ስለምትልክ እንጂ ለጤና ብቻ አይደለም የሚል እምነትን በከባዱ አስይዟል። የኢትዮጵያ መንግስት ወደ ጋዛ ወታደሮችን እልካለሁም አልክም ማለቱ እንዳለ ሆኖ ከአሜሪካ የአሁኑ መንግስት ተፈጥሮ አንጻርና ከኬንያ ልምድ በመነሳት 1.4 ቢሊዮን ዶላሩ የጋዛ ቀብድ ነው የሚሉ መረጃዎች እንዲሰሙ አድርጓል።
ወደብ አስመላሹ ፓስተር ሄኖክ ግርማ በሰላሌ ነዋሪዎች ላይ አስነዋሪ ንግግርን አድርጎ እስካሁን በሕግ ተጠያቂ እንዳልሆነ ታወቀ። ቲክቶከሮችን የኢትዮጵያን ባህል የጠበቀ ልብስ አልለበሳችሁም በሚል ለእስር የዳረገው መንግስት በህዝቦች ላይ የዘርና የማንነት ጭፍጨፋን ሊያመቻቹ የሚችሉ ንግግሮችን የሚያደርጉ ፓስተሮች ላይ ሕጋዊ እርምጃን ለመውሰድ አሁንም አለመፈለጉም አነጋጋሪ ሆኗል። ከትላንት በስቲያ ሰኞ ታህሳስ 13 ቀን 2015 ዓ.ም ጄፒኤስ በተባለ የፕሮቴስታንት አማኞች ቤተክርስቲያን ውስጥ የእምነት አገልግሎት እየተካሄደ ሄኖክ ግርማ በመባል የሚታወቀው ፓስተር አንዲት ባዩሽ አለማየሁ የተባለች ከመምህሩ ለችግሯ መፍትሄን ፈልጋ የመጣች አማኝን ከየት እንደመጣች ከጠየቃት በኋላ ግለሰቧም የመጣችው ከሰላሌ እንደሆነ ስትነግረው አካባቢው የባዕድ አምልኮ መሆኑን ሲናገር ይታያልም ይደመጣልም። ከየት ነው? ከሰላሌ። ከሰላሌ አገሩ የጠንቋይ አገር የመተተኛ። የዚህ ፓስተር ንግግር በርካቶችን አስቆጥቶ አስተያየት ሲያሰጥ ቆይቷል። ነገሩም በአንዳንድ ነብይ ነን ባዮች በህዝብ ላይ ማንነት ተኮር ስድቦችን መቀጠላቸውን በደንብ ያሳየ ነው። መንግስትም ቲክቶከሮች የተበላሸ ልብስ አደረጉ ብሎ ያሳየውን እርምጃ የመውሰድ ጉልበት በዚህ መዘዙ ከፍተኛ ሊሆን በሚችል ተግባር ውስጥ የተሰማሩ የሃይማኖት መምህር ነን ባዮች ላይ ባለማሳየቱ አጠያቂ ሆኗል። ከዚህ ቀደምም አንድ እንዲሁ ፓስተር ነኝ ባይ የውጭ ቱሪስቶች ወደ ሰሜኑ የሀገሪቱ ክፍሎች የሚሄዱት በሌላው የኢትዮጵያ ክፍል የሚጎበኝ ስለጠፋ ሳይሆን ዓላማው ሌላ እንደሆነ አድርጎ ሲያስወራም ዝም ተብሏል። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነው። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ ይገለበጣል። የሃይማኖት መምህር ነን ብለው ንግግር የሚያደርጉ ሰዎች በሰሚያቸው ዘንድ ከፖለቲከኞች በላይ ታማኝነትን እንደሚያገኙ ይታሰባል። ምክንያቱም ሃይማኖት የነፍስ ጉዳይ ነው ተብሎ ስለሚወሰድ። ታዲያ አንድ ማህበረሰብ እንዲህ ነው ተብሎ የተነገረው አማኝ ነገ በዛ ማህበረሰብ ላይ የህይወት ችግር ሲደርስበት ዝም ለማለትም እርሱም በዛ ማህበረሰብ ላይ ጥፋቱን ለማድረስም አይከብደውም። ይህም ሄዶ የዘር ማጥፋት ወንጀልን ሊያመጣ ይችላል። አሁን ላይ የሰላሌን ህዝብ ባዕድ አምላኪ ብሎ የተናገረው ፓስተርን አስመልክቶ ውግዘቶች ቢደመጡም ስለመጣበት የህግ ተጠያቂነት የተባለ ነገር የለም። ሆኖም መድረክ ላይ ሆና የመጣችበትን የተናገረችው ባዩሽ አለማየሁ የተባለችው ግለሰብ ግን በቁጥጥር ስር መዋላ ተሰምቷል። በሌላ በኩል የኦሮሚያ ክልል የሰሜን ሸዋ ዞን አቃቢ ህግ መምሪያ በዚሁ የሰላሌን ህዝብ ክብር የሚነካ ንግግር አድርጓል በተባለው ፓስተር ሄኖክ ግርማ ላይ የህግ ተጠያቂነት ለማምጣት እንቅስቃሴን ጀምሬያለሁ ብሏል። ፓስተሩ በአሁኑ ወቅት በሌላ ክልል ስለሚገኝ በቁጥጥር ስር ለመዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ ነው የሚል መረጃንም አሰምቷል። ፓስተር ሄኖክ ግርማ ይህንን ንግግሩን ተከትሎ ውግዘቶች ሲያጋጥሙት በማህበራዊ ገጹ ላይ ምላሽን ሰጥቷል። በዚህም ስለ ፍቼ ሰላሌ ከተማ የተነገረው ንግግር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረባቸው ለመገንዘብ ችለናል ብሏል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እፈልጋለሁ ብሎ ከዚህም ባለፈ በየትኛው ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ ይታይልን ብሏል። ፓስተር ሄኖክ ነገሩ ተቃውሞ ባያስነሳበት ኖሮ ንግግሩን ትክክል አድርጎ እንደሚወስድ ይህ ጽሑፍ ያሳያል። ምክንያቱም የአንድ አካባቢ ነዋሪ በአንድ ፈርጆ ከተናገረ በኋላ እንዲህ ተረዱኝ የሚል አነጋገሩም አስገራሚ ነው። የብልጽግና መንግስት ወደ ስልጣን ከመጣ አንስቶ በተለይም የፕሮቴስታንት ነብይ ነን በሚሉ ግለሰቦች ማንነት ላይ ያተኮረ ውረፋን ሲያደርጉም ዝም ተብለዋል። እንዲህ እንደ ልባቸው ለመሆናቸውም የመንግስት ድጋፍ ከጎናቸው መሆኑን ሲናገሩ ይደመጣሉ። በንግግራቸውም የመንግስት ፖሊሲን በሃይማኖተኛ ሲያሞካሹ ይደመጣሉ። ይሄው ፓስተር ሄኖክ ከዚህ ቀደም በርካታ መርከቦች የኢትዮጵያን ሰንደቅ ዓላማ እያውለበለቡ ሲንጋጉ ጌታ አሳይቶኛል ሲል መደመጡ ይታወሳል። ይህና ፓስተሮቹ እርምጃ ሳይወሰድባቸው መቆየቱም በህዝብ ዘንድ እውነትም መንግስት አብሯቸው ነው የሚል ግምትን አስይዟል። የሰሜኑ ጦርነት ከመነሳቱ በፊት ነብይና ፓስተር ነን የሚሉ አንዳንድ ግለሰቦች ዘንዶ በሰሜን አለ እያሉ የአብይ አህመድ መንግስት ፈተና ሆኖ ያለው የትግራይ ህዝብ ዘንዶ ነው የሚል ንግግርን ሲያደርጉም እንደነበር ይታወሳል።
ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ የትግራይ ክልል ጊዜያዊ አስተዳደር ጄኔራል ታደሰ ወረደ ተናገሩ። የህጻጽን ወቅታዊ ሁኔታ በተመለከተ መግለጫ የሰጡት ጄኔራሉ ነገሩ ከቁጥጥር ውጭ እየወጣ ነው በማለት አስጠንቅቀዋል። ሰላም የለም፣ እነዚህን ይዘን ሰላም ሊኖር አይችልም፣ በሁሉም መንገድ እየሆነብን ያለው ዳግም ወደ ጦርነት የሚመልሰን ነው ሲሉም ተናግረዋል። ለረሃብ ዘላቂ መፍትሄ ተፈናቃዮችን መመለስ መሆኑን የገለጹት ጄኔራል ታደሰ ወረደ ይህ ካልሆነ ግን ጦርነትን ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችል ፍንጭን ሰጥተዋል። ነገሮች በዚህ ከቀጠሉ ከቁጥጥር ውጭ ይሆናሉ ሲሉ የቀጠሉ ሲሆን በዚህ ዓመት የግድ ተፈናቃዮች ወደ ቀያቸው መመለስ አለባቸውም ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉም አስጠንቅቀዋል። አውዲና ዘለና አፍትሕ ዘለና ያቆያትና ዘለና ሰላም ወዘተ ዝበሃል ነገር ብዙሕ የለን እዩ እዚኦም ሒዝካ ሰላም ዝበሃል ነገር የለን እዚኦም ምምላስ ሓደ ዓብይ ስቴፕ ሓደ ዓብይ ስጉምቲ ንዘለዓ ሰላም እዩ ስለዚ ኩሉ ንኩናት ዝኸውን ምክንያት እዩ ኣርኢና መሊስካ ናብ ኩናት ምእታው ዘኽእል ኩነታት ከም ዘሎ የሪና ሂማኒታርያን እዩ ግን ፕሬዝዳንቱ በሰጡት ማብራሪያ ህጻጽን ጨምሮ በትግራይ ውስጥ ባሉ 146 የተፈናቃይ መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙም ገልጸዋል። ከረድኤት ድርጅቶች የሚሰጠው እርዳታ በወር 16.1 ኪሎ ግራም መሆኑን የጠቀሱት ፕሬዝዳንቱ ተፈናቃዮቹ ለወፍጮ፣ ለልብስ፣ ለጨውና ለሌሎች ወጪዎቻቸው የሚሸፍኑት ከዚሁ ከሚሰጣቸው ወርሃዊ የእህል ድርሻ በመሆኑ ለከፍተኛ ማህበራዊ ችግር መጋለጣቸውንም ተናግረዋል። በህጻጽ መጠለያ ጣቢያ የደረሰውን የረሃብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተናል ጄኔራል ታደሰ የጊዜያዊ አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝዳንቱ የሚመራ ቡድን አዋቅሮ ወደ ስራ መግባቱን አስታውቋል። በትግራይ ከጦርነቱ በፊትም ሆነ ኋላ 1.1 ሚሊዮን ተፈናቃይ ህዝብ መኖሩን ያብራሩት ፕሬዝዳንቱ ከዚህ ውስጥ 891 ሺህ የሚሆኑት በትግራይ ውስጥ የሚገኙ ሲሆኑ የምዕራብ ትግራይን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፖች ውስጥ እንደሚገኙም ገልጿል። በህጻጽ መጠለያ የሚገኙ ተፈናቃዮች አብዛኞቹ ከምዕራብ ትግራይ የመጡና የተለያዩ ችግሮችን የተሸከሙ መሆናቸውን በወቅቱ ደና የነበሩት አሁን የደከሙ ሲሆን ደክሞ የነበሩት ደግሞ በህይወት የሌሉ መሆናቸውን ገልጸዋል። አሁን በህጻጽ በጎላ ሁኔታ የወጣው ችግር ቀደም ብሎ የሚታወቅ እንደነበርና መንግስትም ችግሩን ለመፍታት ሲሞክር መቆየቱን ነገር ግን የተደረገው ጥረት በቂ እንዳልነበር ፕሬዝዳንት ታደሰ ወረደ አብራርተዋል። በተፈናቃዮች ላይ እየተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን በመግለጽም ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮች ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው ብለዋል። ተደጋጋሚ ችግሮችን ከምንጩ ለማድረቅ መስራት እንደሚያስፈልግና የችግሩን መነሻ ለይቶ ማወቅ ወሳኝ መሆኑን ሌተናል ጄኔራል ታደሰ ጠቁመዋል። ፕሬዝዳንቱ በመግለጫቸው የተፈናቃዮች ህይወት እየተጠበቀ ያለው ከመንግስታዊ ካልሆኑና ከሌሎች የረድኤት ድርጅቶች በሚገኝ እርዳታ ብቻ ሳይሆን በየአካባቢው ያለው ህዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸው ይህም የትግራይ ህዝብ የመረዳዳት ባህል ከፍተኛ መሆኑን ያሳያል ብለዋል። ከዚህ በተቃራኒ ግን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በሰሜናዊ ምዕራብ ትግራይ ህጻጽ ጊዜያዊ መጠለያ ጣቢያ ለተፈናቃዮች የሚቀርበው የምግብ እርዳታ አልተቋረጠም ሲል ዛሬ መግለጫን አውጥቷል። ህጻጽ መጠለያ ጣቢያ የሚገኙ ተፈናቃዮች ሰብአዊ ድጋፍ እንዳልደረሳቸው ተደርጎ ሰሞኑን በማህበራዊ መገናኛ ዘዴዎች እየተሰራጨ ያለው መረጃ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው ያለው ኮሚሽኑ ህጻጽ መጠለያን ጨምሮ በመደበኛነት አመቱ ሙሉ ድጋፍ ለሚያስፈልጋቸው ወገኖች የምግብ ስርጭት ሳይቆራረጥ እየደረሰ ይገኛል ብሏል። በህጻጽ መጠለያ ባለፉት 4 ወራት ለ14413 ተፈናቃዮች ሰብአዊ ድጋፍ ማድረጉንም ኮሚሽኑ በመግለጫው ላይ ጠቅሷል። ኮሚሽኑ የክልሉ ጊዜያዊ አስተዳደር ለተፈናቃዮች ተጨማሪ ሰብአዊ ድጋፍ እንደሚያስፈልግ ቢያሳውቅ ኖሮ አስፈላጊውን ድጋፍ ለማድረግ ዝግጁነት እንደነበረውም ጭምር አስታውሷል። ከኢትዮ ፍሮንት የዛሬ ጉዳያችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ